ወዳጄ ሆይ አንድ ጥያቄ ልጠይቅህ። ብዙ ጊዜ በስልክም ወይም በአካል የሚቀርብልን ቀላል የሚመስል ግን ከባድ መልስ ያለው ጥያቄ ነው። የት ነህ? ይህ ጥያቄ የሕይወት መሪ ኮምፓስ ይሁን፣ የማንነት መስፈሪያ፣ የውሳኔ መነሻ፣ የክብርም ጠባቂ ይሁን። ምክንያቱም የሕይወት ትልቅ መርህ ይህ ነው። የት ነህ ስትባል የምታፍርበት ቦታ አትገኝ። ይህ ጥያቄ ስለ አድራሻ ብቻ አይደለም፣ ከቦታም በላይ ስለ ማንነት ነው የሚጠይቀው። በአካል የት ነህ? የምትገኝበት ስፍራ ማንነትን ይናገራል። በአእምሮ የት ነህ? አእምሮ በቅናትና በጥላቻ ጎዳናዎች የተንከራተተ ነው ወይስ በእውቀትና በፈጠራ ሜዳዎች ላይ እየተራመደ ነው? በህሊና ፊት የት ነህ? ማንም ሳያይ በጨለማ ስትሆን፣ ከራስ ጋር ስትነጋገር የቆምክበት የሞራል ደረጃ የት ነው? እንግዲያው ቆም ብለህ ራስን ጠይቅ። የሰው ስም በሚጠፋበት የሐሜት መንደር ውስጥ ነህ? ህልምን በሚቀበርበት የስንፍና አልጋ ላይ ተኝተሃልን? ማንነትን ወደ ታች በሚጎትቱ የጓደኝነት ክበብ ውስጥ ተገኝተሃልን? ወዳጄ በምትገኝበት ቦታ ኩራ። የምትሰራውን ሥራ ስትጠየቅ በድፍረት ተናገር። ይህን አስብ። የምትወደውና የምታከብረው ሰው እናትህ፣ አባትህ፣ ልጅህ በድንገት ብቅ ቢሉና የት ነህ ቢሉ በኩራት እዚህ ነኝ ብለህ ደረትህን ነፍተህ መመለስ ትችላለህን? ወይስ ለመደበቅና ለመዋሸት ትገደዳለህ? በመጨረሻም ይህንን አትርሳ ወዳጄ። አንተ በስልክ ላይ ልትዋሽ ትችል ይሆናል። የት እንዳለ ስትጠየቅ ሰዎች ልታታለል ትችል ይሆናል። ነገር ግን ከራስህ ከህሊና፣ ከሁሉ በላይ ከሆነው ከፈጣሪ ዓይን የትም መደበቅ አትችልም። የሰው ዓይን ያላየውን የሚያይ፣ የሰው ጆሮ ያልሰማውን የሚሰማ፣ የተከናወነውን ገላልጦ በልብ ውስጥ ያለው ሚዛን አይቶ ፍርዱን የሚሰጥ አንድ ኃይል አለ። የማታፍርበት ቦታ ስትገኝ ሰላም አለ። ህሊናም ንጹህ ነው። ጭንቅላትም አይታወክም። ልብም በድፍረት ይመታል። ምክንያቱም ከሰውም ከፈጣሪ የምትደብቀው ምስጢር የለህምና ክብርህም ይጠበቃል። ምክንያቱም ራስን በክብር ቦታ አስቀምጠሃልና። ስለዚህ ምርጫ አንተ ነው። ወደ አንድ ቦታ ከማምራት በፊት፣ ከአንድ ሰው ጋር ከመዋል በፊት ቆም ብለህ ይህንን ጥያቄ ራስን ጠይቅ። እዚህ ቦታ ብገኝ እኮራለሁ? መልስ አዎ ከሆነ በድፍረት ወደፊት ሂድ። መልስ አይ ከሆነ ግን ያ ቦታ ያንተ አይደለምና ሽሸው። ሕይወትን ስትኖር የት ነህ ለሚለው ጥያቄ ሁሌም በኩራት እዚህ ነኝ ብለህ የምትመለስበት ስፍራ ምረጥ። በሰዎችም በህሊናም በፈጣሪም ፊት የማታፍርበት ቦታ ብቻ ተገኝ።